በደብረ ማርቆስ ከተማ በተፈጸመ የቦምብ ጥቃት ከፍተኛ የባዴን አመራሮች መገደላቸው ተነገረ። በዚሁ ጥቃትም 24 የአድማ ብተና አባላት ከነ አመራሮቻቸው ተሸኝተዋል። ናረጋ ከበደ መርዶ ሰምተዋል። በዝርዝር ተሰሙታላችሁ። ፋኖ በላሊበላና ጋሽና መስመር በአገዛዙ ላይ ከፍተኛ ሰብአዊ ኪሳራ ማድረሳቸውን አስታውቀዋል። በውጊያው በርካታ ያገዛዙ ኃይሎች እስከ ወዲያኛው ተሸኝተዋል። በሌላ በኩል አገዛዙ ስራው ሲያገለግሉ የነበሩ ወታደሮች ስናይፐርና ጥቁር ክላሽንኮቭን ጨምሮ የተለያዩ ትጥቆችን በመያዝ ፋኖን ተቀላቅለዋል። ሌላኛው መረጃችን ነው። በሱዳንና በኢትዮጵያ መካከል ያለው ሁኔታ እየተባባሰ መጥቷል። አማጺ ቡድን ጦርን ይዞ በሁለት የኢትዮጵያ ድንበሮች አቅራቢያ ሰፍሯል። ጉዳዩም በርካቶችን እያነጋገረ ነው። ተሰሙታላችሁ። የብልጽግናው መሪ አብይ አህመድ በሚኒስትሮች በወታደራዊ አዛዦችና በደህንነት ሹማምንት ላይ የራሳቸውን ሰላዮች ማሰማራታቸው አነጋጋሪ ሆኗል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በቅድሚያም ፋኖ በደብረ ማርቆስ ከተማ የቦምብ ጥቃት ማድረሱ ታውቋል። ደብረ ማርቆስ ከተማ በደረሰው የቦምብ ጥቃትም ከፍተኛ የባዴን አመራሮች መገደላቸውን የተሰማው የ200 ኮር አዳኝ ቡድን ከሌሊቱ 5 ሰዓት ተኩል ላይ በፈጸመው ጥቃት ከጎዛመን ፖሊስ ጣቢያ ተነስቶ ወደ ጎታራ እየተንቀሳቀሰ በነበረ አይሱዙ የጭነት ተሽከርካሪ ላይ በነበሩ 24 የአድማ ብተና አባላት ላይ ጥቃት ፈጽሟል። በጥቃቱ 24ቱ ወዲያውኑ ሲሞቱ 3ቱ በከባድ ቆስለዋል። ጥቃቱ የተፈጸመው ሸበል ሆቴል አቅራቢያ ሲሆን ተሽከርካሪው ሙሉ በሙሉ መውደሙን ነው ፋኖ ያስታወቀው። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ አፋብን የወሎ ቤተ አማራ እዝ ስር የሚንቀሳቀሰው 303ኛ ሳሙኤል ኮር በላሊበላና ጋሽና መስመር በአገዛዙ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። ሚያዝያ 3 ቀን 2018 ከረፋዱ 4 ሰዓት ጀምሮ ከላሊበላ ተነስቶ ወደ ጋሽና ስንቅ ለማስተላለፍ የተንቀሳቀሰው የአገዛዙ ሰራዊት በፋኖ ድንገተኛ ጥቃት ተመቷል። በዚህም 18 የአገዛዙ ታጣቂዎች ሲገደሉ 5 ቆስለዋል። የአገዛዙ ጦር ተጨማሪ 3 መኪና ኃይል ቢልክም ሳይሳካለት ወደ ላሊበላ ለማፈግፈግ ተገዷል ነው ያሉት። እንዲሁም በደቡብ ጎንደር ውጊያዎች ሲካሄዱ በሊወ ከምከም ወረዳ አርኖ በተባለ ቦታ በጊዜያዊ ካምፕ ሰፍሮ የነበረ የመከላከያ ሰራዊት ላይ ፋኖ በሌሊት ጥቃት ፈጽሟል። በዚህም ወታደራዊ አዛዡን ጨምሮ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል። በሸዋም በመንዝላሎ መንዝማማና መንዝ ሞላሌ ወረዳዎች ፋኖ ከአየር ወለድ ከሚኒሻና ከአድማ ብተና ኃይሎች ጋር ውጊያ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ አመራር የሆኑት ፋኖ ጌታ አስራደ የማንነትና የወሰን ጉዳዮች አሁንም የማይለወጡ ቀይ መስመሮቻችን ናቸው ሲሉም ተደምጠዋል። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ በሚኒስትሮች በወታደራዊ አዛዦችና በደህንነት ሹማምንት ላይ የራሳቸውን ሰላዮች አሰማርተዋል። እነዚህ ሰዎች በቀጥታ ተጠሪነታቸው ለጠቅላይ ሚኒስትሩ ሲሆን እያንዳንዱ ባለስልጣን ምን እንደሚያስብና ምን እንደሚያደርግ ይከታተላሉ። የወታደራዊ አዛዦች የመኝታ ቤት ገመናዎች ጭምር በቪዲዮ ተቀርጸው ጠቅላይ ሚኒስትሩ እጅ እንዲገቡ ተደርጓል። ይህ መረጃ ባለስልጣናትን ለማሸማቀቅና ጸጥ አድርጎ ለመግዛት ጥቅም ላይ ይውላል። ለምሳሌ በፍትህ ተቋማት ውስጥ ዩሲያስ የተባለ የአቃቢ ሕግ ባለስልጣንና በኢትዮጵያ ፕሬስ ድርጅት ውስጥ የሚገኝ አበራ መኮንን የጠቅላይ ሚኒስትር የቅርብ ሰዎች እንደሆኑ ተገልጿል። በሌላ ዜና በሱዳንና በኢትዮጵያ መካከል ያለው ሁኔታ እየተባባሰ መጥቷል። የአማጺ ቡድን ጦሩን ይዞ በሁለት የኢትዮጵያን ድንበር አቅራቢያዎች ሰፍሯል። አንደኛው በአባይ ግድብ አቅራቢያ የሚገኝ ሲሆን ሸርቆሌ በሚባለው ቦታ ላይ ጦሩን አስፍሯል። ሁለተኛው ደግሞ ወደ ኩርቡክ አቅራቢያ በሚገኘው ይዛን ተብላ በምትጠራው ከተማ ላይ ነው። ሸርቀሌ ከአባይ ግድብ በ10 ኪሎ ሜትር በማይሞላ ርቀት ላይ ይገኛል። ይህም ሁኔታው በቀጠናው ከፍተኛ ውጥረት ፈጥሯል ነው የተባለው። መረጃዎቻችን ሲቀጥሉ የዘንድሮ የትንሳኤ በዓል በኢትዮጵያ ታሪክ ታይቶ በማይታወቅ የኢኮኖሚ ጫና ውስጥ ተከብሯል። በሬ በመቶ ሺዎች የሚቆጠር ዋጋ አውጥቷል። የበግና የፍየል ዋጋም በ10 ሺዎች የሚቆጠር ሆኗል። ብር እንደ ወረቀት ዋጋ ወርዶ ታይቷል። ስጋን በ650 ብር እናቀርባለን የሚለው የመንግስት ፕሮፓጋንዳ በተግባር አልታየም። ነጋዴዎችም በዚህ ዋጋ አንሸጥም በሚል ስጋ ቤቶቻቸውን ዘግተው ጠፍተዋል። ዜጎች በዓሉን በደስታ እንዳያከብሩ የኑሮ ውድነቱ ትልቅ እንቅፋት ሆኖታል ነው የተባለው።
በትግራይ ደግሞ የፖለቲካ ፍጥጫው ቀጥሏል። በትግራይ በነ ጄኔራል ታደሰ ወረደና በነ ደብረጽዮን ገብረ ሚካኤል መካከል ያለው ውጥረት ቀጥሏል። ታደሰ ወረደ የስልጣን ጊዜ ተጠናቋል ቢባልም አልቀበልም በማለት ሰዎችን ማሰር ጀምሯል። እነ ደብረጽዮን በበኩላቸው የሽግግር ጊዜው አብቅቷል፣ በአንተ ከአዲስ አበባ ያመጣውን ስልጣን የትግራይ ህዝብ አይተዳደርበትም እያሉ ነው። ጄኔራል ታደሰ ወረደ በመቀሌ ዩኒቨርሲቲ ከምሁራን ጋር ለብቻው እየተነጋገረም ይገኛል። በመጨረሻ በዋሽንግተንና ቴህራን መካከል ሲካሄድ የነበረው ረጅም የሰላም ድርድር ያለምንም ስምምነት መቋረጡን ተከትሎ ባለሀብቶች አንጻራዊ ደህንነት ወዳለው የአሜሪካ ዶላር በማዘንበላቸው የዶላር የመግዛት አቅም በሌሎች ዋና ዋና የገንዘብ ምንዛሬዎች ላይ ከፍተኛ ጭማሪ አሳይቷል። ይህ የድርድር ውድቀት የዓለምን የፋይናንስ ገበያ ለተከታታይ 7ኛ ሳምንት ወደ ከፋ አለመረጋጋትና ስጋት ውስጥ አስገብቶታል። ፕሬዝዳንት ዶናልድ ትራምፕ እሁድ ዕለት የአሜሪካ የባህር ኃይል በሆርሙዝ ባህረ ሰላጤ ላይ እገዳ እንደሚቀጥል ማስታወቃቸውን ቀደም ሲል መዘገባችን ይታወሳል። ይህ የባህረ ሰላጤው 20 በመቶ የሚሆነውን የዓለም የዕለታዊ የኃይል የነዳጅና ጋዝ አቅርቦት የሚያስተላልፍ ወሳኝ መስመር ሲሆን ከየካቲት ወር መገባደጃ ጀምሮ በነበረው ጦርነት ምክንያት በኢራን በኩል በተግባር ዝግ ሆኖ ቆይቷል። ይህ ሁኔታ የነዳጅ ዋጋን ከ30 በመቶ በላይ እንዳያሻቅብ ያደረገ ሲሆን የዋጋ ግሽበት በዓለም አቀፍ ደረጃ በስፋት ሊከሰት ይችላል የሚለውን ስጋት ይበልጥ አባብዞታል። የእስያ ገበያዎች ለግብይት ሲከፍቱ የዶላር ዋጋ ይበልጥ የተነቀረ ሲሆን በአንጻሩ የዩሮ ዋጋ 0.53 በመቶ በማሽቆልቆል 1.16 ዶላር ላይ ደርሷል። እንዲሁም የጃፓኑ በ0.1 በመቶ ቀንሶ በ159.43 እየተመነዘረ ይገኛል። ለአደጋ ተጋላጭ የሆኑት እንደ የአውስትራሊያን ዶላርና የእንግሊዙ ፓውንድ ስተርሊንግ በቅደም ተከተል የ1.1 በመቶና የ0.5 በመቶ ከፍተኛ ቅናሽ አስተናግደዋል። ከዚህ በተጨማሪም ባለሀብቶች ዶላሩን በአሁኑ ወቅት እንደ ተመራጭ የደህንነት ማረፊያ አድርገው በመውሰዳቸው የወርቅ ዋጋ ከየካቲት መጨረሻ ጀምሮ የ10 በመቶ ቅናሽ አስመዝግቧል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናችሁ መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሌላ አዳዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።